ኢየሩሳሌም ነው። ኢየሩሳሌምን ዋና በናገሻችን ወይም ከተማችን እናረጋግና በኢየሩሳሌም ላይ ጌታ ኢየሱስ ራሱ ይወርዳል። ከዛ ያ 1000 ዓመት ሰይጣን ይታሰራል። በዛ 1000 ዓመት ታውቃላችሁ ፕሬዝ ጋድ ኢንጆይ እናረጋለን። 7 ዓመት የሰርግ ጊዜ ሙሽሪትና ሙሽራው ክብር ለኢየሱስ ይሁን። ወደፊት በመጨረሻው ዘመን ስንማር ነው በዛ 7 ዓመት ውስጥ ጌታ ኢየሱስ የሚያደርገው ነገር ምንድነው? ብድራትን ይከፍላል። እሺ ስለ ወንጌል ብለ ገንዘብን ስትሰጥ ሪከርድ አለ። ስለዚህ ያኔ ቴንክ ዩ እሺ ያኔ ትዝ ይልሃል እዛ ቤት ሄደ ለሊት ሄደ ጸለይክለታል ቴንክ ዩ ኤቭሪ ሪከርድ ኤቭሪ በህይወታችን ያደረግነው ማናቸውም ነገር በሙሉ ሪከርድ አለ። ስለዚህ ስለ ያንዳንዱ ነገር ብድራት ይከፈላል። ከዛ በህይወትም ኖረው 1000 ዓመት በመድር ላይ ይነግሳሉ። በዛው 1000 ዓመት ፀሐይ አትኖርም፣ ጨረቃ አይኖርም። በዛ 1000 ዓመት አይጨልምም። ክብር ለኢየሱስ። ለዚህ ነው በእግዚአብሔር ፊት አለ ጴጥሮስ 1000 ዓመት ስንት ቀን ነው አለ? ለምን እንደሆነ ታውቃላችሁ? ስለማይመሽና ስለማይነጋ። እግዚአብሔር እኮ 2 ቀን የለውም። ለምን ሲባል እግዚአብሔር የሚኖረው በዘላለም ውስጥ ነው። ዘላለም ውስጥ የሚኖረው እግዚአብሔር ሁልጊዜ ሲኖር ትናንትና የሚባል ቀን የለውም። ሁልጊዜ እግዚአብሔር ለዚህ ነው አሁን ነው። ለእግዚአብሔር ሁልጊዜ አሁን ነው። ለምን እግዚአብሔር ትናንትና ፓስትም የለውም፣ ፕሬዘንት ብሎ ፊውቸር የለውም። እግዚአብሔር ሁልጊዜ ፕሬዘንት ላይ አንድ ቀን ወደፊት እንግዲህ እስቲ እንትን አርጌ ያስብበታለሁ አይደለም። ምክንያቱም እግዚአብሔር ሁሉን ቻይ የሆነ አምላክ ስለሆነ በሁሉን ቻይነቱ ሲኖር በዘላለም ውስጥ ሲኖር ቀን አይመሽም፣ ቀን አይነጋም። ለኛ እንዲመቸን ነው እግዚአብሔር ያንን ያመጣው። ስለዚህ ረፈደበት እግዚአብሔር ዘገየብኝ የምትሉ ሰዎች እግዚአብሔር ዘግይቶ አያውቅም። አሜን። ሊዘገይም አይችልም። ለምን እንደሆነ ታውቃላችሁ? ለእግዚአብሔር ስለማይመሽ አይዘገይ። ታውቃላችሁ? አንዳንድ ጊዜ እስኪሞት ድረስ ሞቶ ኢየሱስ አንድ ቀን ማርቆስ ምዕራፍ 5 ላይ እንግዲህ ሌላ እንትን ውስጥ ሊሄድ ማርቆስ ምዕራፍ 5 ላይ አንድ ሰው ልጁ ታማበት እንዲፈውስለት ይዞት እየሄደ እያለ ግን ብዙ ሰው ከበበውና ብዙ ሰው ይሄድ ስለነበረ በፍጥነት መሄድ አልቻለም። ሁለተኛ ደግሞ አንድ ሴትዮ ደግሞ በመሃል ገባችና ፈውስ ተቀበለች። ከዛ ኢየሱስ ደግሞ ቆመና ምስክርነት ይሰማል። አስቡ አሁን አባት በጣም ቢጡ ሲመለስ አይሰማም ዶይ እያለ ምክንያቱም እንትን አይደለም ውሻው ምናምን አይደለም የታመመበት ልጁ ነች። ልጅ ሲሆን ቀልድ እንዳይመስል ልጅ ከዚህ ወጣ ሲሆን እንደ የጎረቤት ልጅ እንደታመማት አይዞ ጸልይላለሁ ብለን እንደምንተኛው እንዳይመስላችሁ። የራስ ልጅ ሲሆን አተኛው ቆመ ነው የምታድረው። ትቆማለህ በቃ ምንም አይኑ ሁሉ ክፍት ነው የሚለው ልጅ ነው። ስለዚህ ኢየሱስ ጋር የዚህች ሴትዮ ምስክርነት ሰምቶ ሲጨርስ ከዛ ሰውዬ ቤት ምኩራብ አለቃ ቤት መጡ። በቃ we are very sorry መምህሩን አታድክሙ፣ ልጅ ሞታለች፣ ዝም ብላ አታስለፈው፣ ደርሶ እንዳይመለስ። ኢሚዲየትሊ ይሄንን ቃል ሲሰማ ትዝ ይላችኋል ያለው ለሰውየውም ዞር ብሎ አማን ብቻ እንጂ አትፍራ። ክብር ለኢየሱስ። ለምን ነው ታውቃላችሁ? ለእግዚአብሔር ረፈደ አይባል። ምንድነው የመጨረሻው ቆይ በሰው ላይ የመጨረሻ የሚሆንበት ነገር ምንድነው? ሞት ነው። ሊታመም ይችላል፣ የሆነ ነገር ሊሆን ይችላል፣ ገንዘቡን ሊያጣ ይችላል። ተደማምሮ መጨረሻው ምንድነው? ሞት ነው። እግዚአብሔር ለዚህ እኮ ነው ለአብርሃም ሲነግረው ለሙታን ሕይወትን በሚሰጥ የሌለውን ደግሞ እንዳለ አድርጎ በሚጠራ እዚህ እግዚአብሔር በሞት እንኳን ረፈደ አይደል። እስራኤላውያኖችን መጣና በቃ እኛ እኮ መቃብር ውስጥ ነው ያለነው ተከድነናል ሲሉት ሕዝቅኤል ምዕራፍ 37 ላይ ስሙ አለ መቃብራችሁን ከፍቼ አስወጣችኋለሁ። ክብር ለኢየሱስ። ለእግዚአብሔር አልረፈደም። አሜን አሜን። ክብር ለኢየሱስ። በህይወታችሁ እግዚአብሔር በቃ መቼ ነው አይ በቃ አለቀ ኖ ብራዘር፣ ለእግዚአብሔር አልረፈደም። የተዘጋ ፋይል የሚባል ነገር የለም። እግዚአብሔር በቃ ይሄ እንኳን ከተዘጋ ስለቆየ ከ10 ዓመት ይርጋን የሚባለው ይላል ፍርድ ቤት። ብራዘር እግዚአብሔር ጋር ይርጋ የለም። የትኛውም ሳለ ሲመጣ ያንቀሳቀሰው። ክብር ለኢየሱስ ይሁን።
ለምን እግዚአብሔር ጋር ይርጋ የሚባል ፋይል ክብር ለኢየሱስ ይሁን። ስለዚህ ለእግዚአብሔር አይረፍድበትም። አሜን። ለዚህ ነው ክርስቲያን በህይወት ዘመኑ ሁሉ በሆነ የሌለበት ተስፋ መቁረጥ የለበትም። ለምንድን ነው ተስፋ ማንቆርጠው ሲባል ስለማይረፍድብን። ዋው ተቃጠለኮ ባይቃጠል ኖሮ ጥሩ ነበር ቢመጣም ኖ እግዚአብሔር አልተቃጠለም። ኢያሱ አንድ ቀን ሊረፍድበት ነበር። ሊረፍድበት ሲል እግዚአብሔር እኔ ዛሬ ይሄንን ጦርነት ዛሬውኑ ነው መቋጨት የምፈልገው። ከመሸ መቋጨት አይቻልም። በይደር ሊሆን ነው። አየ በይደር ከሆነ ደግሞ ሰራዊት ይጠናከራል። የደከመ ሁሉ ማታ የሆነ ነገር አድርጎ ሰርቫይቭ አድርጎ ጠዋት እንዳድ በአዲስ ኃይል ነው የሚመጣው። ኖ እለ እግዚአብሔር አለ በገባው ላይ ፀሐይ ተቆም። ሃሌሉያ ክብር ለኢየሱስ። ፀሐይ እኮ ነው። ይሄን አምፖል ማቆም እንዳይመስላችሁ ማለት ኔቸር በሙሉ ነው የሚዛባው። ይኸውላችሁ ከፍተኛ ቀውስ ነው የሚፈጠረው። ሳይንስ ሂዱና አጥኑ። አንድ ቀን ፀሐይ በትክክለኛ ሁኔታ ዞራ ባትሄድ ፀሐይ ባልሄደችባቸው ፓርት ያሉ አገሮች በሙሉ በበረዶ ያልቃሉ ነው የሚሉት ሳይንስ። ብራዘር ኢያሱ ግን ፕሬዝ ጋር የጠየቀው ጥያቄ በጣም ያጠናውትና ሳጠና በጣም አስገረመኝ። ፀሐይ በአጠቃላይ ባለሞች ሁሉ ላይ ትቆማለች። ምክንያቱም ሌላው ላይ አደጋ መጣለኝ ስለሌለበት በገባውን ላይ እንዲያስቆመው አጠቃላይ ዓለም ላይ ገባውን ላይ ግን አስቆማል። ስለዚህ ህዝቡ ጠላታቸውን መተው እስኪያልጉ ፀሐይ አገባብ 13ኛው ሰዓት ላይ ፕሬዝ ጋር ዛሬ ሳቅ ነው ትላለች። ዛሬ አስተኛ በቃ አለድም በዛኛው በኩል እኛንም ነው ለምን ሲባል እናንተ ማለት አለበት። ፕሬዝ አያችሁ ለእግዚአብሔር የሚረፍድ ነገር የማይቻል የሚባል ነገር የለም። አሜን ክብር ለኢየሱስ። በህይወታችሁ whatever happen በቃ እኮ ዶክተሩ እኮ የመጨረሻ የሰጠኝ ነገር ምን እንደሆነ ታውቃለህ? በቃ እኮ ከዚህ በኋላ ከ3 ሳምንት በኋላ ትሞታለህ አለ። ግን የለም ብትሞት እንኳን እግዚአብሔር ያስነሳል። አሜን በቃ እዛ ድረስ ነው እግዚአብሔር። የእግዚአብሔር ሰው ፓስተር ቤኔን ህንድ ሀገር ላይ ሊሄድ ሲል ከተማው በሙሉ ተናወጠ። ታስታውሱ ከሆነ 2004 ላይ 4.5 ሚሊዮን ህዝብ ሲሰበስብ ከፍተኛ ቀውስ ነው የተነሳው። ቤቶች ተቃጠሉ፣ መኪኖች ተቃጠሉ። እሱ ከመምጣቱ በፊት እንትን የሱን ፖስተር አድርገው ልክ አይታችኋል። አሜሪካንን ባንዲራ አቃጥለው እንደሚሄዱ እንደዛ ፎቶውን እየደበደቡ ድም በፕላስቲክ እንትን ከዛ ፈራው። ጌታዬ ነገር እንዴት ነው ስለው ሂድ አለኝ። ከገደሉ አስነሳ። አሜን በሉ። የትኛው ጀግና ነው እንደዚህ የሚለው? የትኛው አማልክት ነው እንደዚህ የሚሞቅ? አይደፍርም። አደራ እንዳትሞት ነው የሚለው። በኋላ ችግር ውስጥ ጥለኛለህ። አያችሁ ከገደሉ አስነሳለሁ አለኝ። ደጋግሞ ከገደሉ ደጋግሜ ስለማስነሳ እንዳትፈራ ነው። ክብር ለኢየሱስ ይሁን። አያችሁ አንድ ሞት አይደለም 100 ሞት ብትሞት 100ን ሞት ማስነሳት ይችላል እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ለእግዚአብሔር ምን አላለበትም? አረፈደበትም። እዚህ ቦታ ላይ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ የዘላለም ሕይወት እንዲያገኝ ሰዎች በሙሉ የዘላለም በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲያገኙ። የዘላለም ሕይወት ማለት የእግዚአብሔርን ሕይወት እንዲያገኙ። ያ የእግዚአብሔር ሕይወት ምን እንደሚያደርግ ታውቃላችሁ? አንተ ውስጥ ከገባ በኋላ ሰውነትን በጤንነት የማቆየት ጨው ምግቦች እንዳይበላሹ የማረግ አቅም እንዳለው ይሄ የእግዚአብሔር ሕይወት ደግሞ ይሄኛውን ስጋህን ጤነኛ አድርጎ የማቆየት አቅም አለው። ታዲያ ምን ላድርግ በለኝ? ማጊንዶ ሳኩባ ባጉላ ሱንዳ ሩጋ ቡጋ ቪጋ እያል ይሄንን ሕይወት አቀጣጥለው ከዛ ይሄኛው ስጋ ላይ ያሉትን በሽታዎች ይደፈጠጣችሁ። አትታገል ከበሽታው ጋር ሂድ አትሂድ ቶ እላው ላይ ሳት ማንደድ ነው። ክብር ለኢየሱስ ይሁን። አየ ችግሩ እኮ በሽታው ከጦርነት ብዙ ሰው ምንድነው በሽታውን ያንቀና ግቡ ሲያደርገው እሱም ጂሰስ ማለት ያለው ዶንት ፋይት ዊዝ ሂም። ማድረግ ያለብን ነገር ነግራል። ከበሽታው ጋር ሳይሆን ውስጥ ካለው ህይወት ጋር አውራ። ላጊስ ኮፓንዳ ፋዘር ይሄንን እሳት አቀጣጥሏል። በእኔ ውስጥ ያለውን የእግዚአብሔርን ህይወት እስቲራ አረጋል። በውስጤ ያለ ስጦታ አለ። አባቶ ህይወት በእኔ ውስጥ አለ። ይሄ ህይወት ደግሞ ካንሰርን የመደምሰስ አቅም አለ። ሃሌሉያ። ከዛ ይኸውላችሁ ልክ የትኛውም ጦርነት ለሄደው የእንትን ሰራዊት ተደመሰሰ እንደሚባለው ልክ እንደዛው ካንሰር ይደመሰሳል። ሰደሊ ካንሰር የት እንደወደቀ አታይ። ለምን ሲባል ተደምስሷል። ለዚህ ነው በጤንነት ለመኖር ለክርስቲያኖች ቀላል የሚሆነው
ውስጣችን ያለውን ህይወት ስናቀው ህይወታችሁ ውስጥ ትምህርት ቤት ውስጥ ሰሞኑን በጣም ብዙ ተማሪዎች ጉንፋን ተያዙ። ታውቃላችሁ ነው ጉንፋን አለይ አንድ ሰው በጣም ጉንፋን ያዘኛል። ልክ ሲለኝ ለምን ያስቆልኩ እሺ እሱ ያዘ አንተ ለምን አብረህ ያዝከው? አሁን እኮ ችግሩ ምንድነው? እሱ ሲይዝ አንተ ብትለቀው ኖሮ ይወድቅ ነበር። አየህ አሁን ቆይ ናደነሳ አስቀምጠው እሱ አሁን በሙሉ ኃይሉ ወደኔ መጥቶ እያለ ናሲ ወደኔ ናና እንዳለ ተደገፈኝ እንድትወድቅ ሆነ ማለት አልተለም አይሰው እንደዚህ እያለ እኔ ስለያዝኩት ነው ቆመው ብለቀውስ አያችሁ ብዙዎቻችን ጉንፋን ሲመጣ ቀልብ አድርገን አቅፈን ቁጭ እንል። ሃሌሉያ ይዘኛል ብዬ አስቤ አላሰብኩም ነው ያዘኝ ልቀቀው። ክብር ለኢየሱስ። አያችሁ የሚመጣውን ነገር አንተ አትያዝ። እሺ ውጊያ ሲጀምር አትዋጋው። ከተዋጋው ነው ችግር የሚሆነው። ውጊያ ከሁለት ወገን ሲሆን ነው ውጊያ የሚሆነው። አይታችኋል? ድብድብ ለምሳሌ ድብድብ ሲሆን አንደኛው ሲሰድ አንደኛው ዝም ካለ ድብድብ ይሆናል። ተደባደቡ ሳይሆን መታው ነው የምትሉት። መታውና ዝም ብሎ ይሄድ። አያችሁ ፉር ሲያደርግበት ያብለው ፉር ኖ that's not the way። እዚህ አንድ እግዚአብሔር ሰው ያደረጉትን ልንገራችሁ። ክፍላቸው ውስጥ ተኝተው ያሉ ህንድ ሀገር ያገለገሉ ነውና ክፍላቸው ውስጥ ተኝተው ያሉ ክፍላቸው ውስጥ የሆነ ነገር እንደመጣ አወቁ እና ግልጥ አድርገው ሲያዩ ዲያብሎስ ቆሟል። አሁን ብዙ ክርስቲያን ምን እንዳደረጉ ንገራችሁ። ያደረጉ ሰው አንድ ነገር ነው ሻውትሱ አንተ ነህ እንደ ብለው ይሄ immediately destroy ነው። ለምን ሲባል he knows። አያችሁ ዱዱን ገባል አንተ ነህ እንዴ ብትንኩ ትተው ለዚህ ነው ካሸናፊዎች በላይ ማለት ዛሬ ያሳያቸዋል። ስለዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ ምን እንዳይጠፋ በእርሱ የሚያምን ሁሉ ምን እንዲኖረው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይሄ የዘላለም ሕይወት አንድ ቀን ዘላለም ላይ መንግስተ ሰማይ ገብተህ ትኖራለህ ማለት አይደለም። ኢየሱስ እንደሱ አይነት ፕሮግራም የለውም። እዚህ ልክ ነው ዘላለም መኖር አለበት ውስጡ። ነገር ግን የዘላለም ሕይወት ማለት ዛሬም ኤክስፒሪየንስ እያረከው የምትኖረው ሕይወት ነው። ለዚህ ነው ብዙ ክርስቲያኖች የዘላለም ሕይወት መቼ ነው የሚኖሩት? አንድ ቀን የዘላለም ሕይወት እንግዲህ መንግስተ ሰማይ ስንገባ እናርፋለን። ብራዘር ወደ ረፍቱ ነው የገባው። አሜን። እዚህ ጌታን ስንቀበል ሩጫ ውስጥ አይደለም የገባው። ስንሮጥ ሁሉ በትዕግስት ነው የምንሮጥ። መጭ ብለን አይደለም የምንሮጥ። ዓለም ነው መጭ ብለን ተለ ለምን ፈንት ታሰራል? ክርስትናስ በትዕግስት ሶምሶማል ማካያቶ እየጠጣ እንዴት ናችሁ ትላ ሃሌሉያ ሩጫ ላይ ነው እንዴ እየተዝናና yes። ምክንያቱም ሩጫው የጀመረው ለማሸነፍ ሳይሆን ሩጫው የተጀመረው ካሸነፈ በኋላ ካሸነፈ በኋላ ያሸነፈበትን ሩጫ ነው የሰጠን። የክርስትና ይኸውላችሁ ትልቁ ሚስጥሩ ምን እንደሆነ ልንገራችሁ። ሚስጥሩ ያለህን ድል ማስጠበቅ እንጂ ድል ለማግኘት መሯሯጥ አይደለም። ድሉን የናዝሬቱ ኢየሱስ የዛሬ 2000 ዓመት አግኝቶታል። አሜን። ድሉን አምጥቶ ሰጥቷል። ከዚህ በኋላ ያንተ ባንታ ምንድነው? ድሉን ማስጠበቅ ብቻ ነው። ለዚህ ነው ሊታገረች ኖ ከኩያዬ ካለው ነገር አጣል አታናለ ይዳንታ አንተ ጋር የእንትን አኩያ አይደለም። እዚህ ችግሩ ምንድነው? ያው አንዳንድ ያጋንንት አይታችኋል። ውጣ ስትለው ወንበሩ ላይ ተወውን ምናምን ከፈጫው አጆን አበጫው ምናምን ከዛ 17 ሰው ነው የሚጎትት ሲያረጋቸው በዚህ ሰባት ለካታው በቃለፈው ምንድነው ማለት ውጣ በለው ነው። አንድ ወቅት ላይ ማርቆስ ምዕራፍ 9 ላይ ደቀ መዛሙርቱ አጋንንቱን ማስወጣት አቅቷቸው ኢየሱስ መጣ። ከዛ በጣም የተናደደው ኢየሱስ አይታችሁ ከሆነ ኢየሱስ ደምን አደራችሁ እያለ የሚናገር ነው ይመስላችሁ። በጣም ኃይለኛ ተናጋሪ
የዛን ቀን ምን እንዳለ ታውቃላችሁ? አሁን ደቀ መዛሙርቱ ሲመጣ ይከራከር። ማን ነው? ምንድነው? አጋንንት ያለበት ልጄን አመጣው። ደቀ መዛሙርት ሊያስወጡት አልቻሉ። የማታምን ጠማማ ትውልድ። እስቲ ምን ያህሎቻችሁ ናችሁ? ይሄ በጣም ደስ የሚያሰኝ ንግግር እንደዚህ ብትለው፣ አሁን አንድ ፓስተር እንደው አንዱን ሰው እንዲህ ብትለው ሁለተኛ እዛ ቸርች አልመጣም። ምን እንዳለ ሰምተን ጠማማ ማነውና ለሱ ይሄ ማነው እንደዚህ ዲስሮ አክሰፕት ያያችሁት? ኢየሱስ በጣም አስተናጋሪ ነው እንዳይመስላችሁ። ዝም ብሎ እንደዚህ አንዳንድ ሰው ኢየሱስ ነው ሲሄዱ እንደምን ኖ that's not Jesus። መጽሐፍ ቅዱስ ላይ ሄዱና ይሁት ከፈሪሳውያን ጋር አንተ እውር ፈሪሳዊ እንደዚህ ነው የሚያወራው። እውር መረቃት እንዴ? እኔ መቼም እውር መረቃት አይደለም። እውር ስማ፣ እናንተ እኮ ከውጭ ነው እንጂ ልብሳችሁ የሚያምረው ከውስጥ እኮ በኖራ የተለሰናችሁ ግድግዳ እኮ ነው። ማን ነው ይሄንን አለው? የናዝሬቱ ኢየሱስ። እዚህ ታፍ ተናጋሪ ነው። ከዛ አንተዋለሁ ልጅ ኢየሱስ ጋር መጡት። ምን ያህል ጊዜ ሆኖ ከያዘው? ያው ከልጅነቱ ነው። አንዳንዴ እሳት ውስጥ ይጥለዋል፣ አንዳንዴ እንዲያረጋዋል፣ አንዳንዴ ዜሮ እና ታካንተም ቢቻለ ሲለው ዋ ስለኔ መቻል ትጠይቃለህ? እንደዚህ እኮ ነው የሚያወራው ኢየሱስ። ቢቻለ ትላለህ እንዴ? አሁን ስለኔ መቻል ጥያቄ አቁምና አንተ ታምናለህ ወይ? ክብር ለኢየሱስ። አያችሁ እግዚአብሔር ይችላል ነው አይደለም? አሁን ጥያቄው የሚችለውን እግዚአብሔርን ታምነዋለህ ወይ? ከዛ ኢየሱስ እንዴ ኦኬ አምናለሁ። ሰውየው ወልጥ ነው። አምናለሁ አለማመን ይከደርጃው ወይስ ጋር ጌታ ይባርከው። የሚያምኑ ሁሉ ይቻላል ሲለው እሺ ግማሽ አምናለሁ ግማሽ ብታራጠራለሁ ጌታ አለማመን በኩል እንዳልከና ከዛ ሰውየውን አይደለም ኢየሱስ ያየው። ሂዱና አጥኑት ማርቆስ ምዕራፍ 9 ላይ ያየው ነገር ምንድነው? አጋንንቱ ማኒፌስት ማድረግ ጀመረ። አሮፋ ሲያስደፍቅ ምናምን ሲያር ማናወጥ ሲጀምር ኢየሱስ አየና ህዝቡም እንደተራወጠ ማለት አጋንንቱን ሳይ ህዝቡ መሯሯጥ ጀመረ። ምክንያቱም ድሮ እኮ ምን ሰባው ምንድነው? ከሱ ወጣ አንተ ውስጥ ይገባል ይላል። እሺ ሞክራት እኔ ጋር ሞክራት ይልታል። አያችሁ አሁን እኮ ብዙ ክርስቲያኖች ፍርሃት አለባቸው። አጋንንት አስወጣ ብለህ ተውለት ኢየሱስ ስም ብያለሁ፣ አስሬያለሁ፣ ገስጫለሁ። ኖ እየፈራ አይደለም። 7 ጊዜ ውጣ አትበለው። ችግሩ ምንድነው? 7 ሰው ሲጸልይ የማልወደው ነገር ምንድነው? 7ቱም 7 አይነት ትእዛዝ ይሰጣሉ። አንዱ ጮህ ሲል አንዱ ተቃጠል ይላል። አንዱ ምንድነው ሲል አንዱ የት ነው የምትኖረው ይላል። ባይዘው አጋንንትን ታስወጣላችሁ እንጂ አጋንንትን ቃለ መጠይቅ ታረጋላችሁ። አሜን።